بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ባለፈው ትምህርታችን ላይ እንግዲህ የበድርን ዘመቻ ውሎ እየቃኘን ነበር። የዘመቻ በረመዳን 17 የጁማ ዕለት የተካሄደ ጦርነት በሙስሊሞች ልቦና ውስጥ በሙስሊሞች ታሪክ ውስጥ ልዩ ትውስታን የሚሰጥና እንደዚሁ ሙእሚኖች ውስጥ ጀግንነት የሚቀሰቅስ አላሁ ሱብሓነሁ ወተዓላ የሱን ቃል ኪዳን የአላህን ዲን ለመርዳት እስከቆሙ ድረስ በተውሂድ እስከተያያዙ ድረስ ሁሌም አላህ ሙእሚኖችን እንደሚረዳ በውል ያየንበት ዘመቻ ነው። ኢና ለነንሱሩ ሩሱለና ወለዚነ አመኑ ፊል ሐያቲ ዱንያ ወየውመ የቁሙል አሽሃድ። አላሁ ሱብሓነሁ ወተዓላ እኛ መልእክተኞቻችንን እንረዳለን፣ እንደዚሁ ያመኑትንም እንረዳለን። አላህ በቅርቢቷ ህይወት በዱንያም ሆነ በአኺራ እነሱን እንረዳለን አለ። እንግዲህ አላህ ሙእሚኖችን በመላእክቶች ረዳ። 313 እስከ 317 በሚደርስ ቁጥር ልክ በሺህ ቤት ያሉትን ገጠሙ፣ ተፋለሙ፣ መላእክቶችም አገዙ። فاضربوا فوق الأعناق واضربوا منهم كل بنان ካንገት በላይ መገጣጠሚያቸውን እያሉ ይቀነጣጥሱ ጀመሩ ማለት። ሙሽሪኮች ሽንፈትን ተከናነቡ፣ ወደ ኋላ አሉ። አቡ ጀህል የት ነው የምትሄዱታል? አቡ ጀህል ብን ሂሻም የሙሽሪኮችን ጦር ይመራ የነበረው ሸይጣንም በዛ ልክ ያጠናክራቸው የነበረው በሱራቀት ብን ማሊክ አልኹሸኒ ቅርጽ ተቀርጾ መጥቶ አለሁላችሁ እያለ ነበር። وإذ زين لهم الشيطان أعمالهم وقال لا غالب لكم اليوم من الناس ከመካ አንስቶ እያስሮጥ አምጥቷቸዋል። ዛሬ የሚያሸንፋችሁ እናንተ ነው። ኢኒ በኋላ ላይ ግን ምንድን ያለው ጦርነቱ ሊጠናቀቅ ሲል መላእክቶችን ሲመለከት ኢኒ አራ ማላ ተራው አንገታቸውን ሲባሉ ሲያይ እኔ የለውበትም ማለት ኢኒ በሪኡ ሚንኩም እኔ ከናንተ የጠራው ነኝ። ኢኒ አራ ማላ ተራው እኔ እናንተ መታየቱን እያየሁ ነው። ኢኒ አኻፉላህ እኔ አላህን እፈራለሁ ብሎ ሸይጣንም ጥሏቸው ሄደ። ማን ቀረ? ፍራውን هذه الأمة አቡ ጀህል ያነሳሳ ጀመረ። የት ነው የምትሸሹት? ወዴት ነው የምትሮጡት? ምን ነካችሁ? ያው እሱን የከበቡት እንዳጥር ከለላ የሆኑት ሰራዊቶቹ ሙስሊሞች ባጠቁት ጥቃት ወደ ኋላ ሲሸሹ እሱም ተያዘ። በህፃናት በሁለት ወይም ወጣቶች ተገደለ፣ በወንድማማቾች ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሲሳደብ የነበረው አቡ ጀህል ታላ አሳየናል። አብዱራህማን ብን አውፍ እንዴት እንደገደሉት አይተናል። እስትንፋስ ላይ ሆኖ እንኳን ትቢቱ አልወጣለትም ነበር። አቡ ጀህል ሲሳደብ ነበር። የውም الفرقان የፉርቃን ዕለት አላሁ ሱብሓነሁ ወተዓላ የበድር ዕለት የውም الفرقان ብሎ ጠርቶታል። الذي فرق به بين الحق والباطل الله حقنا باطلا የለየበት ማዕረካ ነው፣ የለየበት ጦርነት ነው። ድል ለሙእሚኖች የሆነበት ዕለት ነው፣ ልዩ ጦርነት ነው። ይሄ አማኞች ኢማናቸውን ያረጋገጡበት በኩፍርና በኢማን መሃል የተደረገ ግብግብ ነው። ኢማን ውስጣቸው በጣም ስለተቀላቀለ በዚህ ጦርነት ውስጥ አባት ልጁን ገድሏል፣ ልጅ አባቱን ገድሏል፣ ወንድም ወንድሙን ገድሏል፣ አጎቱን ይገድላል። አቢ ዑበይዳ ኢብኑ አልጀራህ አሚኑ هذه الأمة ያሉት ረሱል ሰለላሁ ዐለይሂ ወሰለም የዚህ ኡማ ታማኝ ነው ያሉት አባቱን ገድሏል፣ አባቱን ገድሏል። እያንዳንዱ ሰሃባ በቅድሚያ ሲፋለግ የነበረው ዘመዱን ነው። አብዱራህማን አቡበከር ረዲየላሁ ዐንሁ አብዱራህማን ልጃቸውን እየፈለጉት ነበር እና ያያሉ ግን ሊቀርብ አልቻለም፣ ሊገሉት ማለት ነው። ይሄ እንግዲህ ኢማናቸው ውስጣቸው ላይ ምን ያህል እንደሰረጸና እንደገባ የሚያሳይ ነው። ምንም እንኳን ክደት ላይ ያለው አባታቸው ቢሆን የአላህና የመልእክተኛው ጠላት እስከሆነ ድረስ አይታገሱትም፣ ይቀሩታል። ጦር ሜዳ ላይ لا تجد قوما يؤمنون بالله واليوم الآخر يوادون من حاد الله ورسوله ولو كانوا آباءهم أو أبناءهم الله እንዲያወደሳቸው
ሰዎችን አታገኛቸውም። ሰሃቦችን በአላህ የሚያምኑ በመጨረሻው ቀን የሚያምኑ ሆነው የአላህንና የመልእክተኛውን ጠላት የሆኑትን ማለት ነው ወዳጅ አድርገው ሲይዙ አታገኛቸውም። እነዚህ የአላህና የመልእክተኛው ጠላቶች ወለው ካኑ አባአሁም ለምን አባቶቻቸው አይሆኑ አው አብናአሁም ለምን ልጆቻቸው አይሆኑ አው ዓሺረተሁም ቤተሰብ ዘመዶቻቸው ለምን አይሆኑ ለምን የቅርብ ዘመዶቻቸው አይሆኑ የአላህና የመልእክተኛው ጠላት እስከሆኑ ድረስ አላህና መልእክተኛው ለመዋጋት እስከመጡ ድረስ አባታቸውን ቢሆን ለመሰዋት ወደ ኋላ አላሉ። በዚህ ማዕረካ ላይ ኡመየት ብን ኸልፍ ታስታውሱታላችሁ። ባለፈው ጊዜ ታሪክ መካ ላይ ሰናሪዱ ቁረይሽ የቁረይሽ ሀያላን አምባገነኖች መሪዎቻቸው ረሱሉን ሰለላሁ ዐለይሂ ወሰለም አዳ በማድረግ በማስቸገር ጥግ የደረሱ ረሱሉን ሰለላሁ ዐለይሂ ወሰለም ያሰለቹ ሀገር ያባረሩ ሰዎች የእጃቸውን አግኝተዋል። ሁላቸውም በሚባል ዋናዎቹ ኡመየት ብን ኸለፍ ችክ ያለ የረሱል ሰለላሁ ዐለይሂ ወሰለም ጠላት ተማረከ። አብዱራህማን ብን አውፍ ከነልጁ ማረከውና ይዞት እየሄደ ማለት ነው ከምርኮኞች ጋር ሊቀላቅለው ቢላል ብን ረባህ ከሩቃይ ኡመየት ቢላል ራሱ ኩፍራል ጮኸ። ኡመየት ብን ኸለፍ ይሄ የኩፍር አናት ዋናው ኡመየት ብን ኸለፍ አለ። فقال لا نجوت إن نجا እሱ ነጃ ከወጣ እኔ ነጃ አልወጣሁም ዛሬ አልለቀውም አለ ቢላል። وكان أمية بن خلف يؤذي ቢላልን ያሰቃየ ሰው ነው። ቢላል ብን ረባህ በባርነት መካ ውስጥ እሱ እጅ ላይ ነበር። በሰለመ ጊዜ ከባድ ስቃይ ይዞበታል። በሞቃ ሸዋ ላይ ጥሎታል። ህፃናቶች እንዲጫወቱበት ሰጥቶታል። 10 ሰዎች ሊሸከሙት ማይችሉት ቋጥኝ እዳዩ ላይ ጭኖበታል። ቢላል ከአቋሙ ፍንክት ይችላል። لا تزال هكذا حتى تكفر بمحمد በሙሐመድ እስክትል ድረስ እንደዚህ ከመወገድ ከመቀጥቀጥ ከመሰቃየት አትወገድም እያለ አስቸግሮታል። ቢላል يقول أحد እያለ ጸንቶ ኡመያን ዛሬ አግኝቶ አይለቀውም። لا نجوت إن نجا አብዱራህማን ብን አውፍ ተቆጣ። ሙርኮዬ ነው እንዳትነካው አለ። እኔን ያውሉ አሰቃይቶኝ እንዳትነካው ትላለህ እንዴ ቢላል። ثم صرخ بأعلى صوته ድምፁን ከፍ አድርጎ ያ አንሳር ሙስሊሚን አለ ቢላል። የሙስሊሞች ረዳት ኑልኝ አለ፣ ድረሱልኝ አለ። ተሰበሰቡ፣ ተከበበ። ሁሉም አብዱራህማንን ነፍስህን አድነውት ረፋሉት። አብዱራህማን ብን አውፍ ኡመያ ከነልጁ ሊያመልጥ ሲሞክር ደርሰው ሰንዝረው ጣሉት፣ በሰይፍ ሰሉት። እንግዲህ ቢላል ውስጡ ረካ። በዚህ ልክ ሁላቸውም የእጃቸውን እያገኙ كانت هذه المعركة معركة بين الكفر والإيمان እቺ ጦርነት ናት በኩፍርና በኢማን መሃል የተደረገች ጦርነት ናት። قاتل فيها الرجل عمه ሰውየው አጎቱን የተጋደለበት وأباه አባቱ وابنه ልጁን وأخاه ወንድሙ وخاله አጎቱን وأدناه የቅርብ ዘመዱን የተዋጋበት የሆነ ጦርነት ነው። قتل فيها عمر بن الخطاب رضي الله عنه عمر بن الخطاب በዚህ ጦርነት ላይ ገለው خاله العاص بن هشام አጎቱ ዓስ ብን ሂሻም ገሎታል። አጎቴ ነው ብሎ አልተው ከመካ ተነስቶ መዲና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሊዋጋ መጥቶ ዝም አላለው። وواجه فيها أبو بكر ابنه በዚህ ጦርነት ላይ ትዩ ሆኗል። ና ብሎታል አቡበክር ልጁን አብዱራህማን ማለት ነው። ያኔ አልሰለመም ነበር ልጁ አብዱራህማን። وأسر فيها المسلمون العباس በዚህ ጦርነት ላይ ሙስሊሞች የረሱልን ሰለላሁ ዐለይሂ ወሰለም አጎትን አባስ ማርከው ነበር። وهو عم رسول الله صلى الله عليه وسلم በዚህ ጦርነት وهكذا انقطعت فيها صلة القرابة የቅርብ ዝምድና በዚህ ልክ ተቋርጧል። የቅርበት ዝምድና ተቋርጧል። በኢማን እና በኩፍር መሃል የተደረገ ጦርነት የአላህና የመልእክተኛው ጠላት እስከሆኑ ድረስ ዝምድናው እዚህ ጋር ከመጣ ጦርነት ላይ ከመጣ ሊዋጉ ከመጡ መቅላት ነው። ዘመድ ነው ተብሎ ማለፍ የለም።
وأعلى الله فيها كلمة الإيمان على كلمة الكفر الله سبحانه وتعالى የኢማን ንግግር በዚህ ጦርነት ላይ የበላይ አድርጓል ከኩፍር ንግግር ማለት ነው የኢማን ንግግር የበላይ አድርጓል وفرق بين الحق والباطل በሐቅና በባጢል መሃል ያለው ልዩነት አላህ ለይቷል ሙስሊሞችን ድል አቀናጅቷል ካዲያንን ሙሽሪኮችን ደግሞ ሽንፈትን አከናንቧል አላህ Subhanahu Wa Ta'ala فسمي ذلك اليوم يلت تسيما بيوم الفرقان የፉርቃን ተብሎ ተሰየመ وهو يوم بدر የበድር ዘመቻ اليوم السابع عشر من شهر رمضان كرمضان 17ኛው ቀን ማለት ነው قتل الفريقين በበድር ዘመቻ የሁለቱ አንጃዎች የሁለቱ ጭፍራዎች የተገዳይ ቁጥር ይዘት ምን ይመስል ነበር ሚለውን እንመለከታለን ሙስሊሞች ምን ያህል በበድር ዘመቻ ተገደለባቸው የመካ ሰዎች ሙሽሪኮችስ ምን ያህል ተገደለባቸው ሚለውን እንወስዳለን قتل في هذه المعركة በዚህ ጦርነት ላይ ተገድለዋል አሉ 14 رجلا من المسلمين ከሙስሊሞች 14 ሰዎች ብቻ ነው የተገደሉት ستة من المهاجرين سدسቱ ከሙሃጅር ናቸው وثمانية من الأنصار سمنت ደግሞ ከአንሳሮች ናቸው ودفنوا في ساحة بدر እነዚህ 14ቱ ማለት ነው የበድር ሜዳ ላይ ተቀብረዋል ومقابرهم لا تزال معروفة መቃብራቸው ወይም የመቃብር ስፍራቸው ዛሬም ድረስ ከመታወቅ አልተወገደችም ቦታው ላይ የነዚህ ሰሃቦች ቦታ ታዋቂ ነው አሉ أما المشركون مشركوች فقتل منهم 70 ሰው የተገደለባቸው ልዩነቱ በደንብ ሰጥ 14 እና 7 ሰፊ ልዩነት ነው ያለው وأسر 70 ደግሞ ተማርኮባቸው እንግዲህ እነዚህ ሙርኮኞችን አስመልክቶ በኋላ ላይ ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ተመልሰው የሚወስኑት ውሳኔ ይኖራል ምን ይደረጉ በሚለው ማለት ነው ሰሃቦቻቸውን ያማከራል ومعظمهم كانوا من الصناديد ሰባ ብቻ መገደሉ ነበር ከሰባው ውስጥ አብዛኞቹ ሰናዲዶች ናቸው ከቁረይሾች ዋና የሚባሉ መሪዎቻቸው ነው የተገደሉት وقد صحبت جثث 24 من صناديدهم وقد صحبت جثث 24 من صناديدهم ከመሪዎቻቸው ከዋናዎቻቸው ማለት ነው ለ24 ሚደርስ ሬሳ እየተጎተተ ተወስዶ وقذفت في قليب بئر ጉድጓድ ውስጥ አንድ ሰፊ የተቆፈረ ወይ ሰፊ የሆነ ጉድጓድ ውስጥ እዛ እንዲጨመሩ ትእዛዝ ተሰጥቶ ተጨምረዋል በአንድ ጉድጓድ 24 ማለት ነው ከዋናዎቻቸው وقام رسول الله صلى الله عليه وسلم في بدر 3 ايام رسول صلى الله عليه وسلم ጦርነቱ ከተጠናቀቀ በኋላ بدر ላይ ለ3 ቀናት አካባቢ ቆይተዋል فلما استعد للرجوع ወደ መዲና ሊመለስ የአላህ መልእክተኛ ሲዘጋጅ ማለት ነው جاء القليب ያንን ጉድጓድ መጣ وقام على شفته ጫፍ ላይ መጡና ረሱል ሰለላሁ ዐለይሂ ወሰለም እነዚህ 24 ሰዎች የተወረወሩበት ጉድጓድ ላይ ቆሙ وناداهم باسمائهم واسماء آبائهم የሞቱት ሰዎች በስማቸውና በአባታቸው ስም ጠራቸው ያ فلان እና فلان ይያለ የአላህ መልእክተኛ ማለትም ያ ኡመይህ ብን ኸልፍ ያ አባ ጀህል ሂሻም እንዲህ ያለ የአላህ መልእክተኛ የተገደሉትን ዋናዎቹ ስማቸውን እየጠራ አያሱሩኩም አንኩም አጣዕቱም الله ورسوله እንደው አላህንና መልእክተኛውን ታዛችሁ በነበር አሁን የምታዩት ሁኔታ ላይ ማለት ነው ወላችሁ ምንድነው ምላሻችሁ አያስደስታችሁ ነበር فإنا قد وجدنا ما وعدنا ربنا حقا እኛ ጌታችን አላህ Subhanahu Wa Ta'ala በዚህ እንቅስቃሴና በዚህ ጦርነት ላይ ቃል የገባልን ነገር ሞልቶልናል ታሸንፋላችሁ ነው ነበር وإذ يعدكم الله إحدى الطائفتين أنها لكم ከሁለቱ ጭፍራዎች ብሎ ነበር ይወጣለው እኛ አንዱን አላህ ቃል ገብቶላችኋል ወይ አቡ ሱፊያን ከፍለት መጀመሪያ የተንቀሳቀሰችው ወይ ደግሞ አቡ ሱፊያንን ለመታለግና ለማዳን የመጡት እነዚህ ከሁለት አንዱ የናንተ ናት ብሎ ነበር አላህ ቃል የገባልን ነገር እውን አድርጎልናል አሉ ረሱል ሰለላሁ ዐለይሂ ወሰለም ታዲያ فهل وجدتم ما وعد ربكم حقا ጌታችሁ አላህ እናንተ ደግሞ ቃል የገባላችሁ ነገር አግኝታችኋል አይደል ለመሆኑ አገኛችሁስ የትኛው ውድቀትን መሸነፍን ሞትን ተከናነባችሁ አይደል سيهزم الجمع ويولون الدبر ይህ ህብረት ይበተናል ነው ረሱል ሰለላሁ ዐለይሂ ወሰለም ወደ በር ሲገቡ አፈር አንስተው سيهزم الجمع
ብለው የወረወሩትን አፈር አላህ Subhanahu Wa Ta'ala እያንዳንዱን ፊት አዳርሶታል وما رميت إذ رميت ولكن الله رمى ይሄ የወረወርከውና ፊት ለፊታቸው ላይ የበተንከው ነው አንተ አይደለም የወረወርከው አላህ ነው ለፊቶቻቸው ያደረሰው ትበተናላችሁ ትሸነፋላችሁ ነው ሽንፈታችሁ ወሰላችሁ አይደል ይሄ ረሱል ሰለላሁ ዐለይሂ ወሰለም የበድር ቦይ ላይ ሆነው ሲያናግሩ ዑመር አይቶ فقال له عمر يا رسول الله ما تكلم من أجساد لا أرواح لها አካሎችን ነው የምታናገረው አካሎችን ታናገራለህ ሩህ የሌላቸው እነዚህ የሞቱት ሰዎች ታናገራለህ እንዴ አላቸው قال الرسول صلى الله عليه وسلم ما أنتم بأسمع لما أقول እኔ ለምለው ከነሱ እናንተ የተሻለ የምትሰሙ አይደላችሁ እነሱ እየሰሙ ነው ግን የሚሰሙት ቢጠቅማቸው መስማት አይጠቅምም መስማታቸው የሚጠቅም አይደለም ولكن لا يجيبون ምላሽ ግን አይሰጡም ይሰሙኛል አቡ ሰለላሁ ዐለይሂ ወሰለም ያው ይሄ መልእክት ሐዲስ ነው ይሄ ሐዲስ ከቁርአን አያዎች ጋር አይጣረስም ወይ የሚል ነገር ይነሳል فإنك لا تسمع الموتى ሙታንን አታሰማም ያው ዑለማዎች የሚያስታርቁበት ይሄንን ሐዲስና ያኛውን አያ የሚያስማሙበት በጣም በርካታ የሆኑ መንገዶች አሏቸው خبر المعركة في مكة والمدينة የጦርነቱ ዜና ጦርነቱ ላይ ላልተካፈሉ የመዲናና የመካ ሰዎች ወይም ህዝቦች እንዴት ደረሰ የመካ ሰዎች ከመካ ሲወጡ ወሬው ሲደርሳቸው እየዛቱ ነው የወጡት እነዚህ ቁጥራቸው ትንሽ ይሆኑ እያቀለሉ እያዋረዱ እያሳነሱ በጣም ተነሳስተው ነው የወጡት እንደተመለከተው አንዳንድ ሰዎችም ቀርተዋል እና ቡልሃ በተለያዩ ጉዳዮች ማለት ያልጠበቁት ነው በትንሽ ቁጥር ተመተዋል ተቆርቁመዋል ይሄንን ሽፈት መካ እንዴት ይገቡበት ወሬውስ እንዴት ደረሰ መጀመሪያ መካ የደረሰው ይላል ያው ጦርነቱ ከተጠናቀቀ በኋላ ሽንፈቱን ሲያዩ ሲማረኩ ገሚሶቹ ግማሾቹ ሲገደሉ ተሯሯጡ ወደ መካ እግሬ አውጭኝ አሉ حيثمان ابن عبد الله الخزاعي የተባለ ሰው ነው መጀመሪያ መካ የደረሰው ሲያዩት ፊቱ ጠቁሯል قالوا له ما وراءك ደስ አላልከንም አሉት መካ ያሉ ሰዎች ካንተ ኋላ ያለው ዜና ምንድን ነው ምን ይዘህልን መጣህ በሐዘን ነገራቸው የተገደሉትን ዋናዎቹ قتل عتبة بن ربيعة وشيبة بن ربيعة وأبا الحكم بن هشام እነዚህ ተገደሉባቸው ማመን ከበዳቸው ተራ በተራ ከዛ የመጣውን ሰው እየጠበቁ አቡ ሱፊያን እስኪመጣ ድረስ አላመኑ ወሬውን ከአቡ ሱፊያን መስማት ፈልገው ማረጋገጥ ፈልገው ማለት ነው ወደ መዲና ደግሞ የተለያዩ ብስራቶች ረሱል ሰለላሁ ዐለይሂ ወሰለም አስቀድመው ድሉን አስቀድመው የምስራቹን የሚናገሩ ሁለት ሰዎች ልከው ነበርና አንደኛው ሌላ ሰው በራሳቸው መጓጓዣ ሌላ ሰው አስቀድመው የመዲና ሙሽሪኮችና የቡዳዎች ብሎ ሙናፊቆች የረሱልን ሰለላሁ ዐለይሂ ወሰለም ሽንፈት በጣም ይፈልጉ ነበር የሙስሊሞችን ውስጥና ስለልቦና በጣም ጎድተዋል በየቀኑ በየጧቱ መሐመድ ተሸንፏል ይላል ተዋርዷል ሽንፈትን ተከናንቧል እና የረሱልን ሰለላሁ ዐለይሂ ወሰለም መጓጓዣ ሲመጣ አንዱ ሰው የምስራች ሲመጣ አዩትና ከሩቅ ይሄው አላለም መሐመድ ያለ መጓጓዣው ብቻ ነው የመጣው ሞቷል ተገድሏል ሽንፈት ተከናንቧል ብለው ሙስሊሞችን አጨናንቋል ይህ ወሬ መካ ሲደርስ የመካ ሰዎች የወሰዱት ውሳኔ እዛም የነበሩት መረጃውን ሲያጣሩ አንድ ውሳኔ ወስነዋል ሽንፈታችንን መዋጥ አለብን አንዲትም ሴት አንድም ሰው ሞቶብኛል ብሎ ከዛሬ ጀምሮ እንዳያለቅስ በፍጹም ይሄ ጠላት ያስከፍላል አረቦች ይሳለቁብን ይሄ ሊሆን አይገባም وصل نبأ الهزيمة إلى مكة يشنفة زينا ودمكة الرسالة بفلول المشركين بمشركوች አጥፎች አማካኝነት ወሬው ደረሰ فكبتهم الله እነዚህ ሰዎች አላህ አሳነሳቸው እነዛ ጉረኞች አምባገነኖች ረሱል ሰለላሁ ዐለይሂ ወሰለም ከአባ ላይ ተወስዱ ሲያደርግ የሚረግጡ የእንግዴ ልጅ የሚጥሉ ፊቱ ላይ የሚተፉ አማኞችን አዳ ያደረጉ በብረት ሰውነታቸውን ያቃጠሉ ሰዎች አላህ ቀን ጠብቆ አላህ ወረዳቸው ውርደቱ እስከ ደረሰ حتى
ኑሁ عن النياحة ከለቅሶ እስኪከለከሉ ድረስ ማልቀስ አይቻልም ተባለ። على القتلى በሙታን ላይ በሞተባቸው ሰው ላይ ለቅሶ እንዳትቀመጡ እስኪባል ድረስ ለምን ከይላ يشمت بهم المسلمون ስናለቅስ ሙስሊሞች ይደሰቱብናል ብለው ማለት ሙስሊሞች ከነሱ ወዲና ዜና ምንም የላቸው ስራቸው ላይ ናቸው። ግን እነሱ ጠላት ሙስሊሞች እንዳይደሰቱብን ብለው ማንንም እንዳያለቅስ ወሰኑ። ከውሳኔው በፊት አቡ ለሀብ አልነበረም። ሲመጣ አቡ ራፊዕ እንደሚናገረው ወሬው ደርሶት አቡ ሱፊያን እስኪመጣ እየጠበቀ ነው። ምንድነው የሆነው ነገር አለ። አቡ ሱፊያን የሆነውማ አንገታችንን ሰጥተን ይመጣ ነው። እያንዳንዱ ይሄዳል ይቀላል፣ እያንዳንዱ ይሄዳል በመናየው ከሰማይ በወረደ ነገር ይደመሰሳል። አቡ ራፊዕ إنها الملائكة ملائكة ናቸው ሙእሚኖችን እየረዱ ሙእሚኖችን እያገዙ የሰው እስልምናውን የለበቀ ሰው ነበር ይላል። አቡ ለሀብ በጣም ተናዶ ደበደበ ሊገለው እስኪቀር ድረስ። وكان الأسود بن المطلب أسود بن المطلب የተባለ ሰው አይኑ የታወረ ሰው ነበር። በዚህ ዘመቻ ላይ قتل له 3 بنين ሶስት ልጆች ተገለውበት። فكان يحب أن يروح አልቅሶ እንዲወጣለት ይወድ ነበር። በጣም ማልቀስ ፈልጓል። فسمع ليلا صوت نائحة አንድ ሌሊት ላይ የአንድ አስበቃው ያን የምታለቅስ ሴት ድምጽ ሰማ። ተከልክሏል፣ ማዕቀብ ተጥሏል። ሆኖም አንድ ሴት ድምጿ ሰማ። ተፈቅዶ ነው እንዴ? ማዕቀቡ ተነስቶ ነው እንዴ? فظن الإذ መፈቀዱ ተረጠረ። እስቲ ይጣራል ለማንኛውም ብሎ ሰራተኛው وبعث غلامه ሰራተኛው ላከ አጣርቶ እንዲመጣ። ሄዶ አያት ለምን እንደምታለቅስ አጣራና መጣ። فجاء وأخبر ነገር وأنها تبكي على بعير أضلته በጠፋት ግመል ላይ እንደምታለቅስ ነገር ለቅሶ ተፈቅዶ ሳይሆን ሐዘናችንን ውስጣችንን የጎዳውን በእንባ እንድናወጣ ተፈቅዶ ሳይሆን እሷ የምታለቅሰው የራሷ የተፈጠረባት ነገር ነው። ግመል ጠፍቷት ነው። ፈለሜት ማለት አልቃት ይሄን ከማለት ራሱ መቆጣጠር አልቻለም። ገጠል ያው በግጥም ማንም አይችላቸው። أتبكي أن يضل لها بعير ويمنعها من النوم السهود فلا تبكي على بكر ولكن على بدر تقاصرت الجدود. هذا أتبكي أن يضل لها بعير جمال ستفات ركساتك مجال ويمنعها من النوم السهود انكف ما تعطوا كمتنيات كالكلوات جمال تفتوات تركسالك فلا تبكي على بكر بكورنا جمال لك التلقشي بلوات ولكن على بدر على بدر أي على قتل بدر بدر ላይ በተሰውቱና በተገደሉ ሰዎች አልቅሽ በሉልኝ እንጂ ተቃሰረት الجدود አሁን ላይ በእነሱ ለማልቀስ እኛን ማለት ነው የተሳነበት ሁኔታ ነው፣ የተከለከለበት ሁኔታ ነው። በእሱ ታልቀስና መንገዱን ታስከፍትልን እንጂ ያለ وذلك في أبيات ندب ይሄን ያለው በተወሰኑ ቤቶች ሐዘንን በሚገልጹ ማለት ነው። فيها أبناء ልጆቹ ያሉበት ማለት ነው። ልጆቹ ስም እየጠራ የመካ ሐዘን ይመስል ነበር። የመካ ሰዎች ሐዘን ወጥቷቸው በጽልመት ታምሰዋል። ያ እብሪት፣ ያ አምባገነንነት፣ ያ ጉራ ተንፍሷል። የሚሰሩትን አጥተዋል። አማ አህሉ መዲና የመዲና ሰዎች ሙሽሪኮች ቀን በቀን ፕሮፓጋንዳ ይነዛሉ፣ ውስጣቸውን ይመታሉ። ይሁዳዎች ረሱል ተሸንፏል እያሉ ይቆረቁሯቸዋል። ረሱል ሰለላሁ ዐለይሂ ወሰለም ቀደም እንዳሉ አስቀድመው ሁለት ሰዎችን ድል እንደተቀናጁ የሚነግሩ ላኩ። አማ አህሉ መዲና የመዲና ሰዎችማ فقد أرسل إليهم رسول الله صلى الله عليه وسلم بشيرين ሁለት አብሳሪያንን ላኩላቸው። ረሱል አብዱላህ ብን ረዋሃ ላኩት إلى العالية ወደ ላይኛው የመዲና ክፍል መረጃ እንዲሰጥ። ወዘይድ ብን ሐሪሳ ደግሞ إلى الساحلة ወደ ታችኛው የመዲና ክፍል ያሉ ሰዎች ረሱል ሰለላሁ ዐለይሂ ወሰለም እንዳሸነፉ ድል በሳቸው እንደሆነ እንዲነግር ላኩ። ቀደም እንዳለው ዘይድ ብን ሐሪሳ የረሱልን ሰለላሁ ዐለይሂ ወሰለም ግመል ነበርና ይዞ የመጣው ገና ሲያዩት ይሄው እንዳለ ሆኖ አሉ ይሁዳዎች። ሙሐመድ ተሸነፈ።
ዘይድ ግን ደጃፉ ላይ ደርሶ ሲያበስር በጣም ተናደዱ። وكان يهود قد أرجفوا في المدينة يهوداዎች መዲናን አንቀጥቅጠው ነበር بدعايات كاذبة በውሸት ፕሮፓጋንዳዎች መዲናን በወሬ በጣም አንቀጥቅጠው ነበር መዲናን በውሸት ሸፍነው ነበር فلما وصل نبأ الفتح የድል ዜና ሲደርስ عمت الفرحة والسرور ሁሉንም ሙስሊሞች ማለት ነው ደስታዋ ሁሉንም አዳረሰች ሁሉም ተደሰቱ الله ይላል ታዲያ يومئذ يفرح المؤمنون بنصر الله ينصر من يشاء يعني እንግዲህ ሙእሚኖች ይደሰታሉ በአላህ እርዳታ እንዳለው واهتزت المدينة مدينة تنقلقت تهليلا وتكبيرا بتهليلا لا إله إلا الله يا بتكبير الله أكبر يا وتقدم رؤوس المسلمين إلى طريق بدر አብዛኞቹ ሙስሊሞች ወደ በድር ጎዳና አቅጣጫ አድርገው መንገድ ይዘው መውጣት ጀመሩ يهنئون رسول الله صلى الله عليه وسلم يا الله መልእክተኛ የምስራች ይላል የምስራች እንኳን ደስ አለህ ያለው በዚህ ማለት ሰላመት ብን ሰላማ የተባለ ሰው በምን ላይ ነው እንኳን ደስ አላችሁ ብትሉና ከጦር ሜዳው አብሮ የነበረ ሰው በምንድን ነው እነዚህ አጃኢዝ እነዚህ ሽማግሌ እነዚህ አዛውንትን ስለገድልና ስለመሰሰት እነዚህ ያለቁ እኮ ናቸው فتبسم رسول الله صلى الله عليه وسلم يا الله መልእክተኛ ፈገግ أولئك الملأ አረ እነዚህ ሽማምንቶች ናቸው አሉ ረሱል ሰለላሁ ዐለይሂ ወሰለም الرسول صلى الله عليه وسلم إلى المدينة فقدت الرسول صلى الله عليه وسلم بلاد الجو ولا مدينة مجمعاتها وقبل ذلك طرمي لو ما أعرف عليه غنيمة ناس ملكته يا أبزانيو يبدر زميتا تنتالي سورة الأنفال لا ينتكسو يغنيمة وسورة لا يمالته إين حكم بتملكته وحي على المدام نبرنا غنيمة ولا متحصل الملك المصوب تعالوا لأن يوجد معي يقدرون غنيمة ملكوني على المصدر يقدرون بلو ما يزينون لأن يوجد عايز يسبب الصبرون لأن يوجد رسول صلى الله عليه وسلم كبو يتكملوا لسعاد بن عبادة إن يأكل رسول صلى الله عليه وسلم يتبقى النبر هذا أن ينبالوا تسكرون لهم الزلاء بلمتى واعلموا أن ما غنيتم من شيء فأن لله خمسه للرسول ولذي القربى كفر متى قرآن متى ليف النبي كفافل مالتنا غنيمة الرسول صلى الله عليه وسلم بزا مسرت ليام لأنه سو بكل أكفر يهانون ሌላው በሙልኮ መልክ ይዘው የተሄዱ ወደ መዲና ተማርከው ከሰባዎች ውስጥ የነበሩ ጦር ሜዳው ላይ ሲማረኩ ማንነታቸው በውል ያልታዩ በጣም ረሱሉን ሰለላሁ ዐለይሂ ወሰለም አዳ ያደርጉ የነበሩ ያስቸግሩ የነበሩ ሰዎች አሉ መንገድ ላይ እርምጃ ተወስዶባቸው ተገለዋል وتقدم الرسول صلى الله عليه وسلم إلى المدينة متوجها بنصر الله يا الله دل تقنايتو ወደ መዲና ተቅጣጫ ረሱል ሰለላሁ ዐለይሂ ወሰለም ومعه الغنائم كالسوغا የተለያዩ ምርኮ ነው والأسارة የተለያዩ ገኒማዎች ሀብቶችና ኡሳራ የተማረኩ ሰዎች ኖረው ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና አመራ فلما وصل قريبا من الصفراء صفراء የሚባል አቅራቢያ ላይ አላህ መልእክተኛ ሲደርስ نزل حكم الغنيمة በጦርነቱ ላይ የተገኘው ሀብት እንዴት እንደሚከፋፈል ፍርዱ መጣ ከሰማይ فأخذ منها الخمس عند أمستنيون يازل لله ولرسوله عليهم مالته لله وقسمها سويا بين الغزاة بزمات وش ليتكم يا الله ملتنيا لله بكل كفل فلما حل بالصفراء صفراء من بالبوتاسي درس أمر بقتل النضر بن الحارث نضر بن الحارث اللي قدر يا الله ملتنيا تزاسل فضرب عنقه علي بن أبي طالب يتزاس سيسل وجاءوا عليه عنقتهم كلا ولما حل بعرق الذبية أمر بقتل عقبة بن أبي معيط الزيبوت على المسيدر رسول عقبة عندي قتل عقبة بن أبي معيط إيه خبيثي هنا سوى أشر الناس كرسول صلى الله عليه وسلم تعرفوا جزء الآن تشكى لو صوره تصوصت على عقبة بن أبي معيط أشقى القوم رسول صلى الله عليه وسلم كعبة تقب يسجل ويانا بصالة مطالب وسط يساسا كعبة
ማን ነው ዛሬ ያለ እንዲሁ ስጁድ እንዳደረገ እዛ ጋር የእንግዲህ ልጅ አለ ግመል ወልዳለች ረሱል ሰለላሁ ዐለይሂ ወሰለም እንዲህ ስጁድ ባረከበት አምጥቶ ሊጥለው ማን ጀግና ማን ነው እኔ አለ ይሰው ዛሬ እጁ ያገኝ እኔ ሄዶ አምጥቶ የረሱል ሰለላሁ ዐለይሂ ወሰለም ላይ አንገት ላይ አደረገ ፋጢማ ያለቀሰች መጣ ነው ከረሱል ሰለላሁ ዐለይሂ ወሰለም ትከሻ ላይ አነሳቸው ይህም ብቻ አይደለም ረሱልን ሰለላሁ ዐለይሂ ወሰለም በጣም ይዳፈር የነበረ ሰው ነው አንቆ ረሱልን ጨምቆ ያለ አቡበከር ነው የደረሰበት ሊገላቸው አተቅቱሉነ ረጁለን አን የቁለ ረቢየ አላህ ጌታዬ አላህ ነው ስላለ ትገሉታል አቡበከር አስለቀቀ አቡበከር በዛ ልባቸው በጣም መተውታል በጣም አንተረፈም እስኪ ቀጥቅጠውታል ሲነቃ አቡበከር የጠየቀው አይነ ረሱሉላህ كيف رسول الله يا الله መልእክተኛ የት ነው ያለው ጤናው እንዴት ነው ያለው አሁንም እሱ ጠይቀናል አሉ ጥለውት ሄዱ ይህ ሰው የከፋ ሰው ነበር ዑቅበት ብን አቢ ሙዐይጥ ቀጭን ትእዛዝ ተሰጠ እዚህ ቦታ ላይ እንዲገደል فقتله عاص بن ثابت الأنصاري قتله وقيل تبع علي بن أبي طالب قتله تبع أما رؤوس المسلمين الذين خرجوا أبزانيوቹ የወጡት ሙስሊሞች ማለት ነው لتهنئته رسول صلى الله عليه وسلم أقرب لمادرك فلقوه صلى الله عليه وسلم بالروحاء يتبالى بوتا قيمت ثم رافقوه يشيعونه إلى المدينة أبروا تقول يتوت ولا مدينة أبروا لمزلك يشنيوت قبله فدخل فيها مظفرا دلن تكرايتو منصورا يتردى ونو مردات مشاهد اللم قد خافه كل عدو يانا للطلعت የሚፈራው ሆኖ ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ገባ ይህን ድል ተከትሎ የመካ ሰዎች ሽንፈትን ተከትሎ በጣም ብዙ ሰው መስለም ያዘ ወአስለመ በሸሩ كثير ብዙ ሰው ወደ እስልምና ጎረፈ ይሄን ነበር ሙናፊቆች ቀስ ብለው ሰፈት ብለው የገቡት ሙሐመድ ሰለላሁ ዐለይሂ ወሰለም በዚህ ልክ ኃይል በዚህ ልክ ድል እያገኘ ከመጣ እኛ ደግሞ አሁን ባለንበት መንገድ ላይ ቆመን ነገ የሚጠብቀንኛ ሰይፍ ነው ስለዚህ እየሸላለንም ቢሆን እየፎገርንም ቢሆን ወደ እስልምና ገብተን እንቀላቀል የሚል ሐሳብ መጣላቸው አብዱላህ ብን ኡበይና ጀማዓዎች ማለት ታዲያ እሱም ወተባሃረ አብዱላህ ብን ኡበይ ይፋ አደረገ ወዙመላሁ ጓደኞቹ ቢልኢስላም ሰልመናል ይሄንን እንግዲህ ንፋቅ የተጀመረው እስልምና ረሱል ሰለላሁ ዐለይሂ ወሰለም ከበድር ሲመለሱ የተቀበለው እሱና ጓደኞቹ ከዚህ በኋላ ረሱልን ሰለላሁ ዐለይሂ ወሰለም በዋነኝነት ለዘመን እያስቸገሩ የሚቆዩት እነዚህ ሰዎች ናቸው የውስጥ ጠላት ሆነው የሚቆዩት ፈጣን እርምጃ ማይወሰድባቸው ጉያ ስር ተደብቀው የተለያዩ የሙስሊሞችን ሁኔታ ሌሎች የሚሰጡ ሰዎች ናቸው ሲደረስባቸው እኛ ላንም እኛን አልፈለግንበትም እያሉ ያመልጣሉ በየጊዜው ቁርአን እየመጣ ያጋልጣቸው ወደፊት እንደምናየው ማለት ነው قضيه الوسام የተያዙ ሰዎች የምርኮኞች ጉዳይ ولما استقر رسول الله صلى الله عليه وسلم استشار في الوسام رسول صلى الله عليه وسلم مدينه ሲገቡ በእነዚህ ሰዎች ጉዳይ ሐሳብ ወሰዱ ሰሃቦቻቸውን አማከሩ ምን እናደርጋቸው እነዚህ ሰዎች በጉዳዩ ላይ ምን እንውሰድ فأشار أبو بكر بأخذ الفدية منه بيزان القبلة ገንዘብ እናስቀምጥና ለሙስሊሞች ሀብት ይሆናል ራሳችንን የጦር ገጽታችንን እናሳድግበታለን የተለያዩ ጦር መሳሪያዎችን እንገዛበታለን የጦር ኃይላችንን እናጠነክርበታለን አለ وأشار عمر بقتلهم ይገደሉ አለ ዑመር እነዚህማ ተገኝተው ዛሬ መፈረጥ አለባቸው ከዚህ በላይ እድል የለም እጃችን ስር ገብተዋል እነዚህ ራስ الكفر በጣም ዙልመኞች በጣም በደለኞች ናቸው እነዚህን ገለን ጠላት ካው በኋላ ሊያከብረን ይገባል በመሳሪያ አይደለም ማለት ገለን ነው ብዙ ጊዜ እንደምናስተውለው ቁርአን የዑመርን አቋም እየደገፈ የሚወርድባቸው ሁኔታዎች አሉ ما كان للنبي أن يكون له أسرى حتى يثخن في الأرض تريدون عرض الدنيا والله يريد الآخرة يا أسر أبو بكر رسول صلى الله عليه وسلم ቁጭ ብለው ማልቀስ ያዙ
ዑመር ጥሏቸው ነበር መጣ ለምን ነው ታላችሁት የዚህ መልእክት ከባድ ነው ለመልእክተኛው ምርኮኞች ሊኖሩት አይገባም በመድር ላይ ምድር ውስጥ እስኪፈራ ሌሎችን እስኪያዳክም ድረስ የዑመር ሐሳብ የተጠናከረ ነው ማለት ረሱል ሰለላሁ ዐለይሂ ወሰለም አላህ በዚህ ልክ ወቀሳቸው ዞሮ ግን ሂደቱ ቀጠለ ከተወሰነ በኋላ فقرر رسول الله صلى الله عليه وسلم اخذ الفديه فدياውን መቀበሉን ወሰኑ የፊዲያው የቤዛው የማስለቀቂያው ገንዘብ وكانت من 4000 الى 3000 ከ4000 እስከ 3000 ለሌሎቹ ደግሞ الى 1000 درهم እስከ 1000 درهم ከ4000 درهم እስከ 3000 ወይም እስከ 1000 ፊዲያ ያደረጉ አሉ ራሳቸውን በማስለቀቁ ረገድ ላይ ገንዘብ የሌላቸው ሰዎች ሌላ መሃራ ሌላ ሙያ ያላቸው ሰዎች በሙያቸው ተለቀዋል እዚህ ላይ የምንወስደው አንድ ነገር አለ ረሱል ሰለላሁ ዐለይሂ ወሰለም ለትምህርት ለጽሁፍ የሰጡትን ቦታ ከነሱ ጽሁፍን የሚያሳምር ካለ እያንዳንዱ ምርኮኛ 10 የሙስሊሞችን 10 የሰሃቦችን ልጆች ጽሁፍ እያስተማሩ እንዲለቀቁ አደረጉ ረሱል ሰለላሁ ዐለይሂ ወሰለም ومن كان منهم يقرأ ويكتب ከነዚህ ከምርኮኞች ውስጥ የሚያነብና የሚጽፍ የነበረ ሰው ካለ فجعل فديته يسن መለቀቂያ ገንዘብ አደረገ ረሱል ሰለላሁ ዐለይሂ ወሰለም أن يعلم 10 غلمان 10 ልጆችን من المسلمين ከሙስሊሞች 10 ልጆችን እንዲያስተምር አደረገ አስተምራ واحسن الى بعض الاسارى አንዳንድ በሙስሊሞች ላይ ውለታ የነበራቸውን ደግሞ የአላህ መልእክተኛ በእነሱ ላይ አሳመረ ማለትም ሰሃቦቹን አማክሮ ለምሳሌ አቡ አልቡኽቱሪ وكذلك العباس በሙስሊሞች ላይ ደጀን ሆነው ቆመው ነበር ሙስሊሞችን የተለያየ ሁኔታ ላይ ረድተዋል ለረሱል ሰለላሁ ዐለይሂ ወሰለም መካው ሽፋን ሰጥተዋል እነዚህ ሰዎች ዝም ብለን እንልቀቃቸው ብለው ረሱል ሰለላሁ ዐለይሂ ወሰለም ሲያማክሩ ይደረጉ ተባለ እና በእነዚህ ላይ የተለያዩ በጎችን ውሏል فاطلقهم بغير فدية ያለ ምንም ቤዛ ረሱል ሰለላሁ ዐለይሂ ወሰለም ለቋቸው እዚህ ላይ አቢል ዓስ የሚባል ሰው የረሱል ሰለላሁ ዐለይሂ ወሰለም የልጃቸው የዘይነብ ባል ተማርኳል ዘይነብ በጣም እስልምና ከተቀበለች በኋላ ያው ከእስልምና በፊት ነው አቢላስን ያገባቸው እሱ አልሰለም እኔ ብሰል ለሴት ብለን የሰለምከው እባላለሁ በዘመዶቼ የተለያዩ ትጅቶች የተለያዩ ነውሮች ይቀርቡብኛል ብሎ ወደ ኋላ ነው ዘይነብ ባሏ ነውና ሁሌም እንዲሰልም ተገፋፋው ነበር አባቴ ታማኝ ነው አባቴ አይዋሽ የአላህ መልእክተኛ ነው የበድር ዕለት ሊገጥማቸው ረሱል ሰለላሁ ዐለይሂ ወሰለም መጥቶ ተማከረ ስለዚህ እሷ የላከችው የኸዲጃን ሀብል ነው የእናቷ ልክ አቢል ዓስን ስታገባ አንገቷ ላይ አጥልቃላት ከቤት የወጣችውን ሀብል ረሱል ሰለላሁ ዐለይሂ ወሰለም እጃቸው ላይ ሲገባ የማን ነው ያውቁታል ረሱል ሰለላሁ ዐለይሂ ወሰለም ፈለም የተማለክ ራሱ መቆጣጠር አልቻለም ኸዲጃን አስታውሶ ረሱል ሰለላሁ ዐለይሂ ወሰለም አለቀሱ وبعثت زينب بنت رسول الله صلى الله عليه وسلم لرسول زينب لاكج في فداء زوجها بالوان لما اسلكك معناتنا ابي العاصم بمال فيه ገንዘብ ላከች قلاله لها لو رسوا የሆነ ሀብልም ማለት ነው ላከች كانت عند خديجه ዘንድ የነበረች ሀብል ናት እቺ فادخلتها بها على ابي العاص ስታገባ እሷን አንገቷ ላይ አድርጋ ነው አቢ العاص ላይ ያስገባቻት እናት فلما رآها رسول الله صلى الله عليه وسلم رق لها رقة شديدة እቺን ሀብል የአላህ መልእክተኛ እጃቸው ላይ ገብቶ ሲከፈል ማለት ነው እሱን ለማስለቀቅ ሲያዩት በጣም አዘኑ ሰሃቦችን አስፈቀዱ ይህ ሀብል የኸዲጃ ይሄን ሰው በነፃ እንድፈቅድ የልጄን ባል በነፃ እንድለቀው ፍቀዱልኝ አሉ ረሱላህ ግን እዚህ ላይ አንተ ላይ ማስቀመጠው ሸርጥ አለ መካ እንደደረስ ልጄን እንድትለቅልኝ አሉ ረሱላህ ለቀቅልኝ አሉት فاستأذن الصحابة في إطلاقه بغير فدية ያለምንም ቤዛ በመልቀቅ ላይ ረሱል ሰለላሁ ዐለይሂ ወሰለም እሱ ልጆቹ ለሰሃቦቹን አስፈቀደ ففعلوا الشام فأطلقه بعد أن اشترط عليه مسفرت كادرجبت بهلا فأطلقه لقق يا الله ملتنا أن يخلي سبيل زينب
የዘይነብን መንገድ ክፍት ሊያደርግ ለሂጅራ ማለት ነው መካ ድረስ ጉዞ አለብን ሩቅ የምንጓዘው አላት አቢል ዓስ ግን ጉዞ የምትጓዡ ለብቻሽ እስልምና እንዲቀበል ባሏ ነውና አሁንም ተማጸነች አይሆንም አለ አቢል ዓስ ጉዞዋን ቀጠለች ወደ መዲና በስድስት ወር አካባቢ ሰልማን ይመጣል ብላ ዘይነብ ስትጠብቅ የሰው ሳይሰልም ቀረ فخلاها فهاجرت الى المدينه من قالوا لقولات ወደ መዲና ተሰደደች ማለት ነው ከበድር ዘመቻ ጋር በተያያዘ እንደ ታሪክ የሚወሳው የረሱል ሰለላሁ ዐለይሂ ወሰለም ልጅ ሩቅያ መሞቷ ሩቅያ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ለዑስማን አጋብተዋት ነበር ወፋቱ ابنته صلى الله عليه وسلم رقية موتوانا وزواج ابنته ልጃቸው ረሱል ሰለላሁ ዐለይሂ ወሰለም ማጋባታቸው ኡሚ ኩልሱምን بعثمان ለዑስማን ዳግም ሌላኛው ልጃቸውን ማጋባታቸው وكانت رقية بنت النبي صلى الله عليه وسلم የረሱል ልጅ رقية مريضة ታማ ነበር حين خرج لغزوة بدر ረሱል صلى الله عليه وسلم ለበድር ዘመቻ ሲንቀሳቀስና ሲወጣ ህመም ላይ ነበረች وكانت تحت عثمان بن عفان بعثمان بن عفان سر ነበረች رضي الله عنه ታዲያ ታማ ጥሏት መሄድን አልፈቀዱም ረሱል ሰለላሁ ዐለይሂ ወሰለም ጥሏት እንዲሄድ አልፈቀዱ አስታማታል فأمره أن يتخلف عليها ليمرضها እንዲህ አስታምማት እዚሁ ቅራሉት وله أجر من حضر بدرا بدرን የተካፈለ ሰው አጅር እንዳለው ነገሩት ونصيبه የዛ ድርሻ እንዳለው ነገሩት ረሱል ሰለላሁ ዐለይሂ ወሰለም وخلف عليها أيضا أسامة بن زيد رسول صلى الله عليه وسلم ስለታመመች አስቀሩት ያው ህመሟ ጠንቶ فتوفيت قبل رجوعه صلى الله عليه وسلم رسول ሳይደርሱ ከዚህ ጦርነት ማለት ነው ከበድር ሳይመለሱ ሞተች قال أسامة ይሄን አስመልክቶ ኡሳማ ምን ይላል አታነ الخبر ዜናው መጣና አይ بشارة الفتح የفتح ዘመቻ ማነው የበድር ዘመቻ ድል መጣና حين سوينا التراب على رقية بنت رسول الله صلى الله عليه وسلم ورسول ልጅ በሩቅያ ላይ አፈርን ካስተካከሉ ከደለደልን በኋላ ማለት ነው ከቀበርናት በኋላ መረጃው ደረሰን ምን ለማለት ነው የፈለገው ያው እንዲቀርብ መድረሳቸው መረጃ ቢኖረን እንጠብቃቸው ነበር ለማለት ነው ሐሰኑ ወጥቶ ትንሽ ከቆየ በኋላ ረሱል ሰለላሁ ዐለይሂ ወሰለም አንስተው ሌላ ልጃቸውን ለዑስማን ዳሩ ولما استقر رسول الله صلى الله عليه وسلم بالمدينة رسول كطور ملس مدينة لي برقوا بزي واطمأن بها مدينة لي بترقاقوا بزي زوج عثمان بن عفان ابنته الأخرى لعثمان ليلا نيون لجاتشو دارت أم كلثوم فلذلك لزهم سمي عثمان رضي الله عنه بذي النورين ذي النورين وإن ذو النورين كما ترطان يا رسول الله صلى الله عليه وسلم كل السيد جوتشن سلا قبامات عثمان وقد بقيت معه أم كلثوم كالسجارة أبرا قويتانش بيوت حتى توفيت في شعبان لا يسكت مدرس سنة 9 من الهجرة هجرة بزمن يومت የተወሰኑ ዓመታት አብራ ቆይታለች ወደ 7 ዓመት አካባቢ ማለት ነው ከዑስማን ጋር ወዱፊነት በቂዕ ላይ የተቀበረችው ሙሽሪኮች ተረሷል የመካ ሰዎች በጣም ቁጭት ውስጥ ናቸው ሐዘኑ አንገት አስደፍቷቸዋል سأل المشركين ومن معه ከነሱ ጋር አብረው ያሉትና ሙሽሪኮች ተከፍተው ما أكرم الله به المسلمين الله مسلموችን ያላቀበትን ነገር من النصر والفتح ያን النصر በጣም አናዷቸዋል ታዲያ ሐዘናቸውን ቢይዛቸው ብድግ ብለው ረሱሉን ሰለላሁ ዐለይሂ ወሰለም ወደፊት ገጥመው እንዴት እንደሚያሸንፉ ድልን እንዴት እንደሚቀናጁ ሙስሊሞችን እንዴት እንደሚረቱ መጠንሰስ ያሉ فأخذوا يدبرون مكائد የተለያዩ ሴራዎችን ያስተናብሩ ያሉ يضرون بها المسلمون مسلموችን የሚጎዱበት وينتقمون منهم داغم ሊበቀሉበት ولكن الله رد كيدهم في نحورهم ይህንን ተንኮላቸውና ይህንን ሴራቸው አላህ በራሳቸው ላይ ባንገታቸው ላይ መለሰ وأيد المؤمنين بفضله الله በትሩፋቱ ሙእሚኖችን ዳግም አጠናከረ ወደፊት ኡሁድ ዘመቻ ላይ እንደምናየው ረሱል ሰለላሁ ዐለይሂ ወሰለም የመካን ወይም የበድርን ጦርነት ማሸነፉ ተከትሎ መዲና ዙሪያ ላይ ያሉ ይሁዳዎች ረሱልን ሰለላሁ ዐለይሂ ወሰለም የጦር ጥሪ ያቀረቡ ከዚህ በፊት እንደተመለከትነው
የመዲናን ሰዎች ረሱል ሰለላሁ ዐለይሂ ወሰለም መዲና ከገባ በኋላ የተለያዩ ሰዎች ስለነበሩ ይሁዳዎች አሉ፣ ሙሽሪኮች አሉ። በቃል ኪዳን አስሯቸው ነበር ከዚህም ከዛም ጦር እንዳይሆንበት። አሁን ግን ትንሽ መዳፈር ያዙ። ረሱል ሰለላሁ ዐለይሂ ወሰለም በዚህ ልክ አሸንፎ መጥቷል። ግን እኛም መዳፈር አለብን። እነዚያ ምናልባት ጦርነት ሲስተሙ አልገባቸውም የተሸነፉት ማለት ጀመሩ። ተሕሸዱ በኑ ሱለይም لغزو المدينة በኒ ሱለይም የሚባሉ ጎሳዎች መዲናን ለመውረር አነሳሱ። بعد أسبوع من رجوع المسلمين من غزوة بدر ሙስሊሞች ከበድር ዘመቻ በተመለሱ ማግስት ማለት ነው ወይም ሳምንት أو في المحرم سنة 3 محرم ላይ በሶስተኛው ዓመት ሙስሊሞች ይህን ሰሙ። ረሱል ሰለላሁ ዐለይሂ ወሰለም መረጃው ሲደርሳቸው በድንገት ሄዶ ፈዳሃመሁም ደመሰሳቸው። ፈዳሃመሁም المسلمون في منازلهم እዛው ቤታቸው ላይ ሳይንቀሳቀሱ ተደመሰሱ። وأصابوا غنائم ሙስሊሞች የተለያዩ ገኒማዎችን አገኙ። ورجعوا إلى المدينة سالمين ወደ መዲና በሰላም ተመለሱ። ثم تآمر عمير بن وهب الجمحي وصفوان بن أمية على اغتيال النبي صلى الله عليه وسلم የመካ ሰዎች ሐዘን ውስጥ የሚወሳ ታሪክ አለ። ዑመይር ብን ወህብና ሰፍዋን ብን ኡመያ የሚባሉ ሐዘኑ በጣም ያቃጠላቸው ሰዎች ናቸው። ሂጅራ ላይ ከዓባ አጠገብ ቁጭ ብለው ይወያያሉ። አስሐበ በድር የበድር ሰዎች እንዲተገደሉ እንዲሆኑ ዑትባ ሞተ፣ እኛ ምን አደረግንላቸው? እነዚህ ሁሉ ሰዎች እኮ ባዶአችንን ቀረን እያሉ ያወሳሉ። ዑመይር ምን አለ? لولا دين علي وعيال أخشى عليهم በኔ ላይ ዕዳ ባይኖርብኝ ምሰጋላቸው ቤተሰቦች የሚበሉት የሚጠጡት ያጣሉ ብዬ ምሰጋላቸው ቤተሰቦች ባይኖሩ ኖሮ ለخرجت لأقتل محمد መዲና ሄጄ ሙሐመድን ለመግደል ወጣ ነበር። በድብቅ ሳያስቡ አዘናብቼ ገለው ነበር። ይሄን የሰማው ጓደኛው ሰፍዋን ምን አለው? ትንሽ ገንዘብ ያለው ሰው ነው። ዕዳ ደይንህ በኔ ላይ አለ። أقضيه عنك أبشر بكفل الدهل وعيالك مع عيالي ቤተሰቦችን ከቤተሰቤ ጋር እስክትመጣ ይቀላቀላል። አብሽራ እቤት ገብቶ ዑመይር ኢብኑ ወህብ ሰይፍ ታጠቀ። ረሱሉን ሰለላሁ ዐለይሂ ወሰለም መዲና ገብቶ ሊገላቸው አስተውሉ። ረሱሉን ሰለላሁ ዐለይሂ ወሰለም በተደጋጋሚ እንዳየነው ታሪክ ለመግደል የተነሱ ሰዎች እዛ ጋር ሄደው ምን እንደሚገጥማቸው ዑመይር መዲና ደረሰ። ዑመር ከሰሃቦች ጋር ሆኖ እያወራ ከሩቅ አየ። هذا الكلب على عمر ايه وشا عدو الله عمير يا الله طلعت عمير መጣ ተዘጋጁ አላቸው። ብድግ አድርጎ ሄዶ ያዙት። ወደ ረሱል ሰለላሁ ዐለይሂ ወሰለም ጎትተው አስገቡት። ረሱል ሰለላሁ ዐለይሂ ወሰለም አዩት። ዑመር የሆነ ጉዳት ሊያደርስ እንደመጣ ገብቶታል። ይሄ ለመልካም አልመጣም፣ ይሄ ሸረኛ ሰው ነው፣ ተንኮለኛ ሰው ነው አለ ዑመር። ይዞታል ዑመር ንቅ አድርጎ ረሱል አርሲልሁ ያ ዑመር አሉት። ለቀቁት ዑመር አሉት። ለቀቁት። ተለቀቀ። መጣ። ኡድኑ ያ ዑመይር ጠጋ በል ዑመይር አሉት። ጠጋ በል ወደ መልእክተኛው ዓለይሂ ሰላቱ ወሰላም ጠጋ አለና አንዒሙ ሰባሐን አለ። የጃሂልያ ሰላምታ ማቅረቡ ነው። ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ቀድ አክረመና አላሁ ቢተሕየትን ኸይርን ሚን ተሕየቲክ አላህ አሁን ካልከው ካቀረብክልን ሰላምታ የተሻለ ተክቶናል አሉት። ረሱል ሰለላሁ ዐለይሂ ወሰለም አሰላሙ ዐለይኩም ወረሕመቱላህ የእሱን ሰላምታ ውድቅ አደረጉ። ለማንኛውም ማ ጃአ ቢከ ያ ዑመይር ማ ለዚ ጃአ ቢከ ለምን መጣህ እዚህ ድረስ አሉት። ረሱል ሰለላሁ ዐለይሂ ወሰለም ልጅ ተማርኮበታል በበድር ዘመቻ። አይ ለምንም አልመጣሁም ልጄን ላስለቅቅ ነው አለ። ረሱል ሰለላሁ ዐለይሂ ወሰለም አጥብቀው አጠንክረው ጠየቁት። ማ ጃአ ቢከ ያ ዑመይር ለምን መጣህ አሉት። አረ ለዚሁ ነው የመጣሁት። እሺ ያዝከው ሰይፍ ምንድን ነው አሉት። ረሱል ሰለላሁ ዐለይሂ ወሰለም ሰይፉን ለምን ያዝከው? አይ እንዲሁ ነው ራሴን ከጠላት ለመታደግ መንገድ ላይ ከሚያገኘኝ ነገር ለጥንቃቄ ነው አለ። ረሱል ሰለላሁ ዐለይሂ ወሰለም ይሄን አሉት። በል ቀዐድተ አንተ ወሰፍዋን في الحجر كعبة ላይ አንተና ሰፍዋን ተቀምጣችሁ አሉት። ረሱል ሰለላሁ ዐለይሂ ወሰለም ለቁልት ወቁልት አንተ ደግሞ ይላል ለውላ
علي دين وعيال عندي እኔ ላይ ዕዳ ባይኖርብኝ ቤተሰቦች ባይኖርብኝ ኖሮ لخرجت حتى اقتل محمد صلى الله عليه وسلم ወጥቼ መሐመድን እገላለሁ አላልከም ቃል ሰለላሁ ዐለይሂ ወሰለም ይሄን አላልከም በአንተና በሰፋዋን መሃል ደግሞ ማንም ሳይኖር ማንም የለም ለብቻችሁ ሁለታችሁ ፍጥራችሁ ይናል ተነጋገራችሁ ማለት ነው ሰለላሁ ዐለይሂ ወሰለም ያውቃል እዛ ቦታ ላይ ማንም አልነበረም ይሄ ለረሱል ሰለላሁ ዐለይሂ ወሰለም የሚነግር አካል አይኖርም አላህ ሱብሓነሁ ወተዓላ እንጂ ይሄኔ ወሸሂደ ሸሃደተ الحق أشهد أن لا إله إلا الله وأشهد أنك رسول الله صفوان بن أمية مكة ሆኖ ያዘኑትን ሰዎች ምን ታዝናላችሁ አንገታችሁን ቀና አድርጉ እያለ ሰሞኑን ምን አለ ሐዘናችሁን የሚጠግን ስብራታችሁን የሚተካ የሚክስ ዜና አለ ዳብሹ ትንሽ ጠብቁኝ እያለ መካ ላይ ዞራል ሰፍዋን ዜናውን አልነገራቸው ምክንያቱም ዑመይር ሰይፉን ይዞ ከቤት ሲወጣ እክቱም ሊብሎታል ይሄንን ጉዳይ እንዳትናገር ለማንም ከዚህ እንዲህ ብዬ መውጣት ማንም እንደማይናገር ያውቃል ረሱል ሰለላሁ ዐለይሂ ወሰለም በዚህ ልክ ግን ሲነግሩ እስልምና ተቀበለ ዑመይር ኢብኑ ወህብ ሰልሞ ለመካ ተመለሰ ዳዕዋ ሊያደርግላቸው ሞከረ አሻፈረኛል ثم تآمر عمير ابن وهب الجمحي عنده وصفوان بن عمية عاصر على اغتيال النبي صلى الله عليه وسلم رسول بدنقت لمقدد وجاء عمير بذلك إلى المدينة قدم دانه إهن تنقل الناصر على مسرات عمير ودى مدينة مدى فألقي عليه القبض تاذا بن عمر وأخبره النبي صلى الله عليه وسلم بما تأمر عليه بس لاي الرسول صلى الله عليه وسلم من الناس يقول الرسول صلى الله عليه وسلم أسرت يعني قدم داينه فأسلم من ذلك غزوة بني قينقاع የበኒ ቀይኑቃ ዘመቻ በኑ ቀይኑቃ ከይሁዳዎች አንደኞቹ ናቸው ረሱል ሰለላሁ ዐለይሂ ወሰለም ጋራ በቀደም እንዳልነው ቃል ኪዳን አላቸው እነዚህ ሰዎች ግን ቀስ በቀስ ቃል ኪዳናቸውን ማፍረስ ያዙ ይሁዳዎች እንደሚታወቀው ሸርን ለመቀስቀስ ፈተናን ለማንሳት ሴራን ለማሴር ተንኮልን ለመጠንሰስ የሚደርስባቸው ማንም የለም በጣም ከባዶች ናቸው እየተረሳል የ50 ዓመት የ100 ዓመት ታሪክ እየቀሰቀሱ ህዝብንና ሰውን ያጋጫሉ ያባላሉ አውስና ኸዝሮጆችን ከዚህ በፊት እንዴት እንዳጣሏቸው አይተናል አሁንም ይሄን ነገር ሙስሊሞች መዲና ላይ አንድ ከሆኑ በኋላ ይሄንን ለመቀስቀስ ፈለጉ ሻስ ኢብኑ ቀይስ የተባለ አዛውንት ከይሁዳዎች ውስጥ የሙስሊሞች አንድነትና ህብረት ያልጣመው አውስና ኸዝሮጆችን ሊያባላ ፈልጎ አንድ ወጣት ላከ ገጣሚ የሆነ ተናጋሪ የሆነ ከዚህ በፊት የነበሩበትን የተዋጉበትን አንዱ ሌላኛው የተቸበትን ሁኔታ የሚያውቅ ቁስላቸው የሚነካ ላከ የሰው መሃላቸው ገብቶ ቀስ እያለ እየነካካ ቆይ ልክ ዛሬ አንዳንድ ሰዎች ፖለቲከኞች እንደሚያደርጉት ማለት ነው ፍቅር የነበራቸው ወይም ደግሞ ተከባብረው የሚኖሩ ሰዎች ከዚህና ከዛ ሆነው ወጋ ያደርጋሉ ያነሳሳሉ ይወጣት ተሳካለት በተወሰነ መልኩ ቡዓትን አስታወሳቸው ለ100 ዓመት የተዋጉበትን አውስና ኸዝሮጆች እንዲያን ተደራረጋችሁ ያን ቀን እንዲያን ሆናችሁ ያኛው ይሄን አልሰደረ ትዝ ይል ገባ ወደዛ ትዝታ ገቡ ሄዱ ወደ መጣላት መጡ ረሱል ሰለላሁ ዐለይሂ ወሰለም ወሬው ሲሰሙ ሙሃጅሮችን አነሳስተው ቦታው ላይ ደረሱ አቢ ዳዕወት አላህ አቢ ዳዕወት ጃሂልያ بالله ينباችሁ በጃሂልያ ጥሪ بعد ان هداكم الله الى الاسلام الله ወደ እስልምና ከመራችሁ በኋላ እንዴት እንዲሆናል ረሱል ሰለላሁ ዐለይሂ ወሰለም ፈወዐظهم በጣም መከሯቸው በኋላ ላይ ይሄ የሸይጣን ሴራና ተንኮል መሆኑ ገባቸው በጣም አለቀሱ አውስና ኸዝሮጆች በዚህ ጠፋ በዚህ መጥፋት በኋላ ይሁዳዎች በኑ ቀይኑቃዎች ረሱል ሰለላሁ ዐለይሂ ወሰለም በድርን የተቀናጀው ጦርን ከማያውቁ ከመካ ሰዎች ጋር ገጥመው ነው ከኛ ጋር ቢገጥሙ እንዴት እንደምረታቸውና አሳምረ እንዴት እንደምንቀጣቸው ያዩ ነበር በኑ ቀይኑቃዎች ረሱል ሰለላሁ ዐለይሂ ወሰለም ታገሰ ቃሉን አላፈረሰም ከነሱ ጋር ከዚህ በፊት የነበረው ነገራቸው فأسلموا
قبل أن يصيبكم مثل ما أصابهم بدر ላይ እነዛን ሰዎች ያገኛቸው እናንተ ሳያገኛችሁ በፊት ስለሙ አሉ فأنزل الله تعالى قل للذين كفروا ستغلبون وتحشرون إلى جهنم وبئس المهاد ንገራቸው ለነዛ ለካሉ ትሸነፋላችሁ በላቸው እና አሸነፋለን ጦርነት አያውቅም ነው የምትሉት አይደል ستغلبوا ጦርነቱ ላይ ብትገቡ ትሸነፋላችሁ وتحشرون إلى جهنم ወደ جهنم ላይ ትቀሰቀሳላችሁ اللهم لا قد كان ያንን አልተመለከቱም እንደ የበድርን فئة تقاتل في سبيل الله وأخرى كافرة እንዴት አድርገው በአላህ መንገድ ላይ ይጋደሉ የነበሩ ሰዎች ሙስሊሞች አይቀጡ ቅጣት በድር ላይ እነዛ በኩፍር ላይ የሚጋደሉትን ሰዎች እንደቀጡ አይመለከቱ አይማሩ ከዛ አለ ቁርአን ثم كاشف يهود بني قينقاع بالشر والعداوة بنو قينقاعዎች ሙስሊሞችን ግልጽ አደረጉ በተንኮላቸውና በጠላትነታቸው ላይ ሙስሊሞችን መጥላት እንደጀመሩ መዋጋት እንደጀመሩ ይፋ ሲያደርጉ ማለት ነው فنصحهم رسول الله صلى الله عليه وسلم رسول መከራቸው فقالوا يا محمد أنت محمد هو يا لا يغرنك من نفسك እንዳያታልልህ አንተ እንዳይሸነግል ከነፍስህ አንከ قتلت نفرا من قريش ከቁረይሽ የሆኑ ጭፍራዎችን በደር ላይ ስለገደልክ كانوا أغمارا لا يعرفون القتال ሙያ የሌላቸው በጦር ላይ ጦርነትን እንዴት በሲስተም በቴክኒክ ማሸነፍ እንዳለባቸው ማያውቁ ሰዎችን ስላሸነፍ እንዳትታለል እንዳትሸወድ انك لو قاتلتنا لعرفت اننا نحن الناس እኛን ቀንሰን ተቀጥረን ብትፋጨንና ብትጋደለ ምን አይነት ሰዎች መሆናችንን ታውቅ ነበር ይህን ይያሉ ወሰበረ ረሱላህ ሰለላሁ ዐለይሂ ወሰለም على هذا الجواب በዚህ ምላሽ ላይ ምላሽ ከመስጠት የአላህ መልእክተኛ ዐለይሂ ሰላቱ ወሰለም ታገሳቸው የትግስ አንዳንድ ሰው ሲታገሱት ናቅ አድርገው ሲተውት የፈሩት ይመስለዋልና فزادتهم جرأتهم ድፍረት ጨመራቸው حتى اثاروا في سوقهم فتنه የገበያ ማዕከላቸው ላይ ፈተና እስኪቀሰቀሱ ድረስ ሳይግ የተባለ ሰው አንዲት ከሙስሊሞች ያገበያ ውስጥ ገብታ እቃዋን ሽጣ ሌላ እቃ ለመግዛት እሱ ጋር ሳይግ የተባለ ይሁዳ ዘንድ መጣች ተሸፈናለች ፊቷን ግለጭ ያላት ፊትሽን በፍጹም አለች በተዘናጋችበት ልብሷን ከጀርባዋ ካንገቷ አካባቢ ጋር አስረው ልክ ስትነሳ ሙሉ ሰውነቷ ተገላለጠ እነዚህ ይሁዳዎች ከተብለው ሳሉ ይሄኔ ከሙስሊሞች አንድ ወጣት አላስቻለው ሳይግን ሄደና ገደለ ይሄኔ ከፍተኛ ሆነ እዚያ ቦታ ላይ ضجة ተነሳ ረብሻ ተነሳ ይሄንን ሰው ይሁዳዎች ገደሉት ረሱል ሰለላሁ ዐለይሂ ወሰለም ሰራዊታቸውን ረትበው አዘጋጅተው ወደ በኒ ቀይኑቃዕ አመሩ ማለት ነው ተከተሉ حتى اثاروا في سوقهم فتنه براساቸው ገበያ ቦታ ላይ ፈተናን ቀሰቀሱ قتل فيها رجل من المسلمين ቀደም እንዳልነው ከሙስሊሞች አንድ ሰው ተገደለ ورجل من اليهود ከይሁዳዎች ታዲያ ረሱል ሰለላሁ ዐለይሂ ወሰለም ቀን ሰጥቶ فحاصرهم رسول الله صلى الله عليه وسلم يوم السبت ቅዳሜ ዕለት የአላህ መልእክተኛ አካበባቸው አጠራቸው ለንስፊ من ሸዋል አጋማሽ ላይ ሁለተኛው አመት ላይ መዲና ላይ አባ ሉባበት ኢብኑ አልሙንዚርን ሾመው ባንዲራውን ለሐምዛ ኢብኑ አብዱል ሙጠሊብ ሰጠው ተከበው ቁጭ አሉ በኒ ቀይኑቃዎች واستسلموا بعد 15 يوما ተከበው ቁጭ ሲሉ ገና በመስለሙ ላይ ወሬ ያልሞላው አብዱላህ ኢብኑ ኡበይ ኢብኑ ሰሉል ልምምጥ ያዘ ሽምግልና ተዋቸው ጓደኞቹ ናቸው እሱ ሰለምኩ ይበል እንጂ ተዋቸው ልቀቃቸው እኔ ሽማግሌ ልሁን ረሱል ሰለላሁ ዐለይሂ ወሰለም ገና መስለሙ ስለሆነ እስልምና ወደ ልቦና ውስጥ ይገባል ይሄ ሰው ቢሰልም ይጠቅማል ብለው ከብዙ ጭቅጭቅ በኋላ ረሱል ሰለላሁ ዐለይሂ ወሰለም እሺ ያሉት ግን በሸርጥ ነው አገር ይሄን አገር ለቀው ይወጣሉ ረሱል ሰለላሁ ዐለይሂ ወሰለም ለቀው ይወጡ እነዚህ ሰዎች واستسلموا بعد 15 يوما بهلال ذي القعدة ከ15 ቀን በኋላ እጅ ሰጡ فأتلاهم إلى أذرعات الشام أذرعات ወደሚባል ሻም አካባቢ ረሱል ሰለላሁ ዐለይሂ ወሰለም ወደዛ አባረራቸው حيث مات أكثرهم بعد قليل ከትንሽ ጊዜ በኋላ አብዛኞቹ እዛ ሀገር ላይ ሄደው ሞተዋል እንግዲህ የበድር ዘመቻ ከውለው በኋላ ያሉ ሂደቶች ይህን ይመስላሉ እስካሁን ያየናቸው ይመስላሉ ማለት ነው እነዚህ ሰዎች ተዳፍረው ውጤታቸውን አግኝተዋል ረሱል ሰለላሁ ዐለይሂ ወሰለም የአላህን ዳር ድንበር ያስከበሩ ነው በጂሃድ ከዚህ በኋላ የሚቀሩ አንዳንድ ሰዎች አሉ
ረሱልን ሰለላሁ ዐለይሂ ወሰለም አዛም ያደርጉ እንደ ከዓብ ብን አሽረፍ ይሄ በጣም የረሱል ሰለላሁ ዐለይሂ ወሰለም ችካ ያለ ጠላት ነው። ከመካ ሰዎች ጋር መቅጠምን ይፈልጋል። የመካ ሰዎች መሸነፋቸው አሳዝኖታል፣ አስከፍቶታል። እየሄደ ያጽናናቸዋል። ረሱል ሰለላሁ ዐለይሂ ወሰለም ይሄን ነበር መን ለከዓብ ብን አሽረፍ ያሉት። ከዓብ ብን አሽረፍን ገሎ ማን ነው የሚገላግልን ያሉት ረሱል ሰለላሁ ዐለይሂ ወሰለም። መሐመድ ብን መስለማና ጓደኞቹ ይሄን ሰው በቴክኒክ ነው የገደሉት። በጣም ሀብት ያለው ሰው፣ በጣም ለቢብ የሆነ ሰው፣ በጣም ሻዒር የሆነ ገጣሚ የሆነ በጣም ተደማጭነት ያለው ቁንጅና ያለው ሰው፣ ብዙ ነገር ዙሪያው ላይ ያለ ሰው አውቀው አታለው ሸዋውደው ሸላልመው በማታ ቀጥረው ከዓብ ብን አሽረፍን አሳርፈው ረሱልን ሰለላሁ ዐለይሂ ወሰለም የሚያስደስቱበት ሁኔታ አለ። ይሄን በቀጣይ ደርሳችን የምንመለከት ይሆናል። هذا وصلى الله على نبينا محمد وعلى اله وصحبه وسلم